ውድ የኢትዮ ኢንፎ ቤተሰቦች ለታዊ መረጃዎቻችን እነሆ ተጀምሯል። አብራችሁን ቆዩ። በቅድሚያም ከሀገር ውስጥ ያገኘናቸውን ለታዊ መረጃዎች ወደ እናንተ እናደርሳለን። በሀገረ ህንድ በተከናወነው የዓለም የቁንጅና ውድድር ኢትዮጵያን የወከለችው ሀሴት ደረጀ ሁለተኛ ሆና አጠናቃለች። በህንድ ሀገር በተከናወነው በዚህ የሚስ ወርልድ የቁንጅና ውድድር 109 ሀገራት ቆነጃጀት የተሳተፉበት መሆኑ የታወቀ ሲሆን በቁንጅና ውድድሩ ላይ ኢትዮጵያን የወከለችውና በውድድሩ ላይ ሚስ ኢትዮጵያ ተብላ ስትጠራ የነበረችው ሀሴት ደረጀም ከዓለም ሁለተኛ ትሆን እንጂ ከአፍሪካ አንደኛ በመሆን ተመርጣለች። ሀሴት ደረጀ እድሜው 19 ሲሆን በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የኬሚካል ኢንጂነሪንግ ተማሪ መሆኗም ታውቋል። ከአሽከርካሪ አባቷና ከፖሊስ እናቷ በአዲስ አበባ የተወለደችው ሀሴት በቁንጅና ውድድሩ ላይ ኢትዮጵያ ለዓለም የምታስተዋውቃቸው በርካታ ጸጋዎች ያሏት ሀገር መሆኗን ጠቅሳለች። በዚህ ውድድር ላይ ሁለተኛ የወጣችው ሀሴት ደረጀ አብዛኛው ዓለም ኢትዮጵያ የሰው ዘር እንዲሁም የቡና መገኛ ምድር መሆኗን እንኳን በቅጡ አያውቅም ብላለች። በፍጹም ተስፋ ሳትቆርጥም በመስራቷ ህልሟን ማሳካት እንደቻለችም አብራርታለች። ለችግሮች እጅ ባለመስጠት ህልማችን እንዴት ማሳካት እንደምንችል እኔ በህይወት ያለው ምስክር ነኝ ስትልም ተናግራለች። ወደ ውድድሩ ከማቅናቷ በፊት ወንድሟ ሲሸኛት በድል እንደምትመለስ እርግጠኛ መሆኗን ስትናገርም ማህበራዊ ሚዲያ ላይ በተለቀቀው ተንቀሳቃሽ ምስል ተሰምታለች። በውድድሩ ላይ ታይላንዳዊቷ ኦፓል ሱቻታም ከእስያና ኦሽኒያ የሚስ ወርልድ 2025 አሸናፊ ሆናለች። ወደ ቀጣዩ መረጃችንን ሳውዲ አረቢያ ኢትዮጵያን ጨምሮ በ14 ሀገራት ላይ የቪዛ እገዳ መጣሏ ተሰምቷል። ሳውዲ አረቢያ በድምሩ በ14 ሀገራት ዜጎች ላይ የብሎክ ቪዛ ማውጣትን በጊዜያዊነት ማገዷን አስታውቃለች። ከነዚህ ሀገራት መካከል ኢትዮጵያን ጨምሮ 7 የአፍሪካ ሀገራት ይገኙበታል ተብሏል። ይህ የቪዛ እገዳም አዲስ የጊዜያዊ የስራ ቪዛ ማመልከቻዎችንና በመጠባበቅ ላይ ያሉትንም የሚመለከት ነው የተባለ ሲሆን በውጪ ሀገር የስራ ኃይል ላይ የተመሰረቱ የሳውዲ አረቢያ የስራ ዘርፎችን ሊጎዳ እንደሚችል ተነግሯል። በእገዳው ሰለባ ሆነዋል ከተባሉት የአፍሪካ ሀገራት መካከል ኢትዮጵያ፣ ግብጽ፣ ናይጄሪያ፣ አልጄሪያ፣ ሱዳን፣ ቱኒዚያና ሞሮኮ ይገኙበታል። ከዚህ በተጨማሪ ኢንዶኔዥያ፣ ኢራቅ፣ ዮርዳኖስ፣ የመን፣ ህንድ፣ ፓኪስታንና ባንግላዴሽ እገዳው የተጣለባቸው ሀገራት ሆነዋል። እነዚህ ሀገራት ከሳውዲ አረቢያ ከፍተኛ የሰው ኃይል ፍልሰትና የገንዘብ ዝውውር ስለሚያገኙ እገዳው ከፍተኛ ኢኮኖሚያዊ ጫና ሊያስከትልባቸው እንደሚችልም ተዘግቧል። የብሎክ ቪዛው የሳውዲ አረቢያ ቀጣሪዎች ቀድሞ በተፈቀደላቸው ኮታ የውጭ ሰራተኞችን እንዲቀጥሩ የሚያስችል ነው። የሳውዲ አረቢያ መንግስት የቪዛ እገዳውን የጣለበትን ዝርዝር ምክንያት ባይገልጽም ይህ እርምጃ በሚሊዮኖች የሚቆጠሩ ሰራተኞችን ዕጣ ፈንታ አጣብቂኝ ውስጥ ሊጥል እንደሚችል ተነግሯል። ዘገባም የካፒታል ነው። ውድ የኢትዮ ኢንፎ ቤተሰቦች ለታዊ መረጃዎቻችንን እየተከታተላችሁን አብራችሁን ስላላችሁ እያመሰገንን ይህንን ከ782,000 በላይ ሰብስክራይበር ያለውን የዩቲዩብ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። በኢትዮጵያ ውስጥ የጦጣ ፈንጣጣ ወይም ኤምፖክስ በሽታ የመጀመሪያው ሞት መመዝገቡ ተነግሯል። በኢትዮጵያ የኤምፖክስ ወይም የዝንጀሮ ፈንጣጣ መገኘቱ ከተገለጸ በኋላ የመጀመሪያ ሞት መመዝገቡን ጤና ሚኒስቴር ነው ይፋ ያደረገው። እስካሁን 15 የላቦራቶሪ ምርመራ ተካሂዶ 6 ሰዎች በበሽታው መያዛቸው የተረጋገጠ ሲሆን የአንድ ሰው ህይወት አልፏል ነው የተባለው። ከቀናት በፊት በኢትዮጵያ የመጀመሪያው ኤምፖክስ ወይም የዝንጀሮ ፈንጣጣ ኬዝ በሞያሌ ከተማ መገኘቱ ይፋ መደረጉ የሚታወስ ነው። መረጃው የተገኘው ከጤና ሚኒስቴር ነው። የሀገር ውስጥ ዕለታዊ መረጃዎቻችን አሁንም እንደቀጠሉ ነው። እየተከታተላችሁን አብራችሁን ስላላችሁ እናመሰግናለን። በዛሬው ዕለት ማህበራዊ ሚዲያ ላይ 2 እየተዘዋወሩ የሚገኙ ተንቀሳቃሽ ምስሎች አሉ። እነርሱም አንደኛው አንድ የትራፊክ ህግ አስከባሪ ወይም ትራፊክ ፖሊስ በአንድ ሹፌር ሲደበደብና ሌላኛው ትራፊክ ደግሞ ሲቀርጽ ያሳያል። ሌላኛው ደግሞ በትላንትና ዕለት ከፔፕሲ ሜዳ ኮንሰርት ማለትም ቻምፒየንስ ሊግ ፍጻሜን ተከትሎ በተዘጋጀው እነ ድምጻዊ ልጅ ሚካኤል የተሳተፉበት ኮንሰርት በኋላ ከሚሊኒየም አዳራሽ ውጪ አንድ ወጣት ከአንድ ፌደራል ፖሊስ የደንብ ልብስ ከለበሰ ህግ አስከባሪ ጋር ሲደባደብ ያሳያል። እነዚህን ክስተቶች እንዴት አያችኋቸው? አንድ ህግን የሚያስከብርና የደንብ ልብስ ከለበሰ የህግ አስከባሪ ጋር በዚህ ደረጃ መደባደብ ትክክል ነው ብላችሁ ታስባላችሁ? ሐሳባችሁን አካፍሉን። ወደ ቀጣዩ የሀገር ውስጥ መረጃ እንለፍ። በአገው ምድር ጠቅላላ ሆስፒታል ታሪክ ተሰራ ይለናል መረጃው። በአካባቢያችን በመጻፍ እንጂ
በተግባር ሲሰራ የመጀመሪያ የሆነው ቀዶ ሕክምና በሆስፒታሉ ተከናወነ ይላል ከሀገው ምድር ጠቅላላ ሆስፒታል የአንጎልና ህብለ ሰረሰር ሕክምና ዲፓርትመንት የተገኘው መረጃውም ታችኛው ጀርባ ላይ ያለ የፀጉር ክምችትን የተመለከተ ነው። በዝርዝር እንመልከተው። ታችኛው ጀርባ ላይ ያለ የፀጉር ክምችት ማለት ውስብስብ የሆነ የህብለ ሰረሰር አፈጣጠር ችግር እንዳለ የሚነግረን ምልክት ሲሆን ይህም የህብለ ሰረሰር አፈጣጠር ችግር በሲቲ ስካን እና በኤምአርአይ ምርመራ ተደርጎ ሊታወቅ ወይም ሊረጋገጥ ይችላል። በቶሎ ቀዶ ጥገና ካልታከመ የሚከተለው ችግር የህብለ ሰረሰር ወደ ታችኛው ከልክ በላይ መወጠር፣ መሳሳብና የህብለ ሰረሰር ስራ መስተጓጎል ነው። በዚህም የተነሳ የእግር ድካም፣ ሽንትን መቆጣጠር አለመቻል፣ የጀርባ መጣመም ወይም መጉበጥ ሊያመጣ ይችላል። በሆስፒታላችን ከ1 ዓመት በላይ የወገብና ወደ እግሮቹ በሚሄድ የነርቭ ህመም ሲሰቃይ የቆየው የ10 ዓመት ልጅ በተደረገለት ምርመራ የታችኛው ወገብ ላይ ያልተለመደ የፀጉር ክምችትና የህብለ ሰረሰር አፈጣጠር ችግር መኖሩ ከተረጋገጠ በኋላ የተሳካ ቀዶ ጥገና የተደረገለት ሲሆን ታካሚው በ2 ቀን ውስጥ አገግሞ እየተጓዘና የእግሮቹን ህመም ሙሉ በሙሉ ጠፍቶለት ወደ ጤናው መመለስ ችሏል ብሏል። መረጃው የአገው ምድር ጠቅላላ ሆስፒታል ነው። ውድ የኢትዮ ኢንፎ ቤተሰቦች ዕለታዊ መረጃዎቻችን አሁንም እንደቀጠሉ ነው። እየተከታተላችሁን አብራችሁን ስላላችሁ ያመሰግነን። አሁን ደግሞ ከውጪ ወደ ተገኙ ዕለታዊ መረጃዎችን እንለፍ። በአሜሪካ 250 ሚሊዮን ንቦች ከጭነት መኪና ላይ ማምለጣቸውን ተከትሎ የጥንቃቄ ማስጠንቀቂያ መሰጠቱ ሰምቷል። 250 ሚሊዮን ንቦች የያዘው የጭነት መኪና መገልበጡን ተከትሎ ነው ነዋሪዎች ወደ አካባቢው እንዳያመሩ ማስጠንቀቂያ የተሰጠው። ከንብ በተጨማሪ 31 ኪሎ ግራም የሚመዝን የንብ ቀፎችን ጭኖ የነበረ የተባለው መኪና በአሜሪካ ግዛት በካናዳ ድንበር አቅራቢያ ባለ አካባቢ ነው የተገለበጠው። ባለን አቅም የቻልነውን ያህል ንቦች ለማዳን እየሞከርን ነው ሲልም የዋትኮም ካውንቲ የሼሪፍ ጽፈት ቤት ገልጿል። ጽፈት ቤቱ አያይዞም ንግስት ንቦችን በመጠቀም የተቀሩትን ለመሰብሰብ እየተሞከረ መሆኑን በመግለጽ በ48 ሰዓታት ውስጥ አብዛኞቹን ለመያዝ መታቀዱን አመላክቷል። ይህ ሂደት እስኪጠናቀቅ በቦታው ላይ ማንም እንዳይንቀሳቀስ ነው የተገለጸው። የአካባቢው ፖሊስም ክስተቱን ተከትሎ በትጋት እገዛ እያደረጉ ያሉ የአካባቢውን ንብ አናቢዎች አመስግኗል። የአካባቢው ፖሊስ አክሎም ከ2 ዶዘን በላይ ንቦችን መሰብሰብ ችለናል ብለዋል። ዓለማችን ላይ በእባብ ተነድፈው ከሚሞቱ ሰዎች በላይ በንብ ተነድፈው የሚሞቱ ሰዎች ቁጥር እንደሚበልጥ መረጃዎች ይጠቁማሉ። ዘገባውም የቢቢሲ ነው። ውድ አድማጭ ተመልካቾቻችን ከኢትዮ ኢንፎ ወደ እናንተ እየደረሰ የሚገኘው ዕለታዊ መረጃዎቻችን አሁንም እንደቀጠሉ ነው። ወደ መጨረሻው መረጃችን እንለፍ። የመጨረሻ መረጃችን የምናደርገው ነዋሪዎቿ በሙሉ ተዋናያን የሆኑባትን አንዲት ከተማን ነው። በዚህ ከተማ የ18ኛው ክፍለ ዘመን ሰው ለመምሰል የተፈተኑ 7200 ነዋሪዎች የሚከፈላቸው ተዋናያን ናቸው። ከተማዋ ለመጀመሪያ ጊዜ የረገጠ ሁሉ በአለባበሳቸው በአኗኗራቸው ሊደነቅ ይችላል። እነርሱ ግን ትወና እንጀራቸው መሰል ህይወታቸው ሆኖባቸው እንጂ መደበኛ ነዋሪዎች አይደሉም። ይህቺ ከተማ የአሜሪካዋ ዊሊያምስበርግ ስትሆን ከተማዋ ራሷን ለሁለት የከፈለች ነች። ዘመናዊ የትምህርት ኮሌጆች ማዕከል መሆኗም ይታወቃል። በአመት ከ4 ሚሊዮን በላይ ጎብኚዎች የሚጎርፍላት አሮጌዋ ከተማ ደግሞ አስደናቂ ታሪክ ዛሬም ድረስ ተሸክማ ይዛለች። ከ200 ዓመት በፊት እንዳለች ተደርጋም ተጠብቃለች። ሳይፈርስና ሳይቀየር ነዋሪ ተቀጥሮላት የትወና መድረክ መሆንም ችላለች። ከተለመደው የቤት ውስጥ ሙዚየም ለየት ባለ መንገድ ሙሉ ከተማዋ ሙዚየም ነች ማለት ይቻላል። እናቶቻችን የሚጠቀሙበት ሙቀጫና ዘነዘና በዊሊያምስበርግ ሙዚየም አስጎብኚዎች ከ250 ዓመታት በፊት በከተማችን ለአገልግሎት ይህንን እንጠቀም ነበር ብለው ያስጎበኙታል። ከተማዋም ያለፈ ታሪኳን ከዛሬ ጋር ገምዳ የገንዘብ ማፈሻዋ መንገድ ያደረገች ከተማ መሆኗ ታውቋል። የኮሎኔል ዊሊያምስበርግ አብዮት ከተማም ናት። ዛሬ ላይ ለእርሱ ማስታወሻ ስሙን መጠሪያዋም አድርጋለች። በቨርጂኒያ ግዛት የምትገኘው ዊሊያምስበርግ ከተማ መሄድ በ18ኛው ክፍለ ዘመን ላይ እንደመገኘት ነው። ወደ ዊሊያምስበርግ እንደገቡ የሚገኘው ይህ መንገድና ዙሪያው ያሉ ህንጻዎች ከ1763 እስከ 1783 ተገንብተው አገልግሎት ሲሰጡ የቆዩ ናቸው። ከተማዋን ለመጎብኘት የሚመጣ ሰው በሙሉ ካርታ ይዞ መንቀሳቀስ የግድ ይለዋል ተብሏል። የአመታት ቅርጻቸው ሳይቀር መጠነኛ እድሳት የተደረገላቸው የቆዩ ለጎብኚዎች ክፍት የሆኑ ቤቶችም አሉ። ብዙዎቹ ግን የግል መኖሪያ ቤቶች የዕለት ተዕለት ኑሮ የሚከወንባቸው ናቸው። ነዋሪዎቹ ግን ተቀጣሪ የከተማዋ ነዋሪ እንጂ የቤቱ የከተማዋ ቤተኞች አይደሉም። እነዚህ ቲያትረኞች በከተማዋ ኑሯቸው የትወና ከመሆኑን ባሻገር በየቦታው እንዴት ከቅኝ ግዛት እንደወጡ በትርኢት መልክ ያሳያሉ። በዚች ከተማ ፀሐይዋ ብቅ ስትል የከተማዋ ተቀጣሪ
ተዋናያን የሆኑት ለጎብኚ አዝናኝ የሆነውን ቀናቸውን ይጀምራሉ። አለባበሳቸው የከተማቸውን የትላንት ህይወት ያስታውሳል። የፈረስ ጋሪዎቻቸውን ሲመለከቱ ደግሞ ቅልጥ ካለው ዘመናዊነት ጋር ከተጋባቸው አሜሪካ መገኘቱን ያስረሳል። ግን ከተማዋ ከታሪኳ ጋር ተጣብቃ ያለች ናትና ዕለት እንቅስቃሴዋ ድራማ ለመሆን ተገዷል። ውድ የኢትዮ ኢንፎ ቤተሰቦች ዕለታዊ መረጃዎቻችን በፍጥነት እንዲደርሳችሁ ይህንን ከ782,000 በላይ ሰብስክራይበር ያለውን የዩቲዩብ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። መልካም ጊዜ።